የቬንዙዌላን ፕሬዝዳንት በመያዝ ወደ አሜሪካ ስለወሰደው ዴልታ ፎርስ እንንገራችሁ። አሜሪካ ለወራት ያቀደችውን ፕሬዝዳንት ኒኮላስ ማዱሮን የመያዝ ዘመቻ ተግባራዊ ስታደርግ ካሏት ዘመናዊ አውሮፕላኖች፣ ሄሊኮፕተሮች፣ ድሮኖችና የጦር ሰራዊት አባላት ምርጦቹንም ያሰለፈችው ከፊት ነበር። ነዳጅ ባለበት ስሟ የሚነሳው አሜሪካ አሁን በዓለም ከፍተኛ የነዳጅ ክምችት ያላትን ቬንዙዌላንም እመራታለሁ እያለችም ነው። ከዚህ ቀደም ወዳጆቿን አስተባብራ በኢራቅ ላይ ወረራ ፈጽማ የፕሬዝዳንቷን ሳዳም ሁሴንን አንገትም ለገመድም ዳርጋለች። በሰሜን አፍሪካዋ የነዳጅ ባለጸጋ ሀገር ሊቢያ ውስጥም የተቀሰቀሰውን ውስጣዊ ተቃውሞ ተገና አድርጋ ከአጋሮቿ ጋር የአየር ድብደባ በማድረግም ሙአመር ጋዳፊን በተቃዋሚዎች እንዲገደሉም አድክማቸዋለች። አሁን ደግሞ ጥርስ ነክሳባት በተደጋጋሚ መፈንቅለ መንግስት ስትፈትናት ቆይታ በግልጽ ወረራም መሪዋን ከምኝታ ክፍላቸው ቀስቅሳ ካቴና እጃቸው ውስጥ አስገብታ ወደ ኒውዮርክም አጉዛቸዋለች። የማዱሮ እጣ ፈንታም ከሳዳምና ከጋዳፊ ይለይ እንደሆነም ወደፊት የሚታይ ነው። አሜሪካ ለወራት ስትጠነስሰው የነበረውን የቬንዙዌላ ዘመቻ ከምድር፣ ከአየር፣ ከህዋና ከባህር ላይ ክትትልም ሲደረግበት የነበረ ሲሆንም ስኬታማ እንዲሆን የሚያስፈልገውን ነገር የቀረበበት ተልዕኮም ነበር። ፕሬዝዳንቱና የአሜሪካ ባለስልጣናት ሌሊቱን ቁጭ ብለው በቀጥታም ሲከታተሉት የነበረ ዘመቻ ነው። የዚህ ዘመቻ ዋነኛ ግብ አሜሪካ በእጽና በጦር መሳሪያ ወንጀሎች በተደጋጋሚ ስትከሳቸውና ስትዝትባቸው የነበሩትን የቬንዙዌላ ፕሬዝዳንት መያዝ ነበር። የአሜሪካ ሁሉም ኃይል ተልዕኮ ውስጥም ሚና ቢኖራቸውም ዋና ስራ ያከናወነው ግን ዴልታ ፎርስ የሚባለው ልዩ የኮማንዶዎች ቡድን ነው። ዴልታ ፎርስ ማን ነው? በአውሮፓውያኑ 1977 የተመሰረተው እና ዋና የጦር ሰፈሩ አሜሪካ ሰሜን ካሮላይ ግዛት ፎርት ብራግ ውስጥ የሆነው ዴልታ ፎርስ ልዩ የኮማንዶ ቡድን በዓለም ላይ ካሉ ኃይልና ሚስጥራዊ ወታደራዊ ክፍሎች መካከል አንዱ ነው። ዴልታ ፎርስ በአሜሪካ ሰራዊት የልዩ ዘመቻ እዝ ስራ ሆኖ የሚታዘዘው በሰራዊቱ የጋራ ልዩ ዘመቻቸው እዝ ነው። ይህ ቡድን ከዴልታ ፎርስ በተጨማሪም ፈርስት ስፔሻል ፎርስም ኢምፕሬሽናል ዲታችመንት ዴልታ የሚል ስምም አለው። ይህ ወታደራዊ ቡድን የተቋቋመው የብሪታንያ 22ኛ ልዩ የአየር ኃይል አገልግሎት ክፍል አወቃቀርን መሰረት በማድረግ በኮሎኔል ቻርልስ ቤኩዊዝ አማካኝነትም ነው። ዴልታ ፎርስ በሚያከናውናቸው ጥብቅ ሚስጥራዊ ዘመቻዎችና ባለው ተፈላጊነት ምክንያት ቡድኑ እንደየሁኔታውና ተልዕኮም የተለያዩ ስያሜዎች ሲሰጡትም ቆይተዋል። ቡድኑ የተለየ ትኩረት የሚያደርገው ከባድ ጉዳት ሊያስከትል ይችላሉ በሚባሉ ከፍተኛ ዋጋ ከሚሰጣቸው ተልዕኮዎች ላይ ሲሆንም ቀዳሚ ኃላፊነቱን ደግሞ የጸረ ሽብር ዘመቻ፣ ታጋቾችን ማስለቀቅ፣ ሽብርተኞችን ማስወገድና መያዝ እንዲሁም የተለያዩ የቅኝት ስራዎችን ማከናወን ነው። የዴልታ ፎርስ ቡድን አባላት በተጨማሪም ከፍተኛ ባለስልጣናትና ስመጥር ሰዎችን ለመጠበቅ መደበኛ ባልሆኑ ውጊያዎች ውስጥም በብቃት እንዲሳተፉ በፈንጆች አጠቃቀም በስውር ወደ አንድ ቦታ በመግባትና በአልሞ ተኳሽነትም ሰልጥነዋል። ኮማንዶዎቹ በየትኛውም ቦታና ሁኔታ ውስጥ ሊሰማሩ ስለሚችሉ ሁሉን አቀፍ ስልጠናም ይሰጣቸዋል። በዚህም በአውሮፕላን፣ በባቡር፣ በመርከብና በመኪናዎች ላይ የሚያጋጥሙ ክስተቶችን ለመቆጣጠር እንዲችሉ የሰለጠኑ መሆናቸውም ይነገራል። የቡድኑ አባላት በተለያዩ ኃላፊነት ላይ ተመድበው የመስራት አቅም አላቸው። በዚህም እንደ ወታደር በቀጥታ በመዋጋት፣ በአነጣጥሮ ተኳሽነት፣ በስለላ ወይም መረጃ በመሰብሰብ እንዲሁም በአንድ ኢላማ ላይ ድንገተኛ ጥቃት በመፈጸምና በሌሎችም ይታወቃሉ። የዴልታ ፎርስ ዋነኛ ዘመቻዎችን እንንገራችሁ። ቡድኑ ከተመሰረተ ጀምሮ ያካሄዳቸው አብዛኞቹ ዘመቻዎች እስካሁንም ድረስ በሚስጥር ተይዘዋል። በመገናኛ ብዙሃን ዘገባዎች ውስጥም ከተካተቱት የተወሰኑት ብቻ በጊዜ ሂደት ውስጥም ይፋ ሆነዋል። ነገር ግን ስለ ዘመቻው ባለስልጣናት ከሚሰጡት ጥቅል መረጃዎች ውጭ ሌላ ጥብቅ ሚስጥርነትን የሚጠብቅ ነው። የአሜሪካ መንግስት ለህዝብ ይፋ ካደረጋቸው የዴልታ ፎርስ ዘመቻዎች ዋና ዋናዎቹ የሚከተሉትም ናቸው። አንደኛው
ኦፕሬሽን ኤግል ክላው በኢራን ውስጥ የታገቱ አሜሪካውያንን ለማስለቀቅ የተካሄደ ዘመቻ ነው። ነገር ግን በውጤት 8 አሜሪካውያን በመገደላቸው የከሸፈ ተልዕኮም ተብሏል። ሁለተኛውም ኦፕሬሽን አርጀንት ፊዮሪ በካሪቢያኗ ደሴት ግሪናዳ ውስጥ በሚገኝ ሪችመንድ ሂል በሚባል እስር ቤት ውስጥ የሚገኙ ሰዎችን ለማስለቀቅ የተካሄደ ዘመቻም ነው። ሶስተኛው ኦፕሬሽን ጀስት ኮስ በፓናማ ላይ ወረራ በመፈጸም ፕሬዝዳንቱን ጀነራል ማኑኤል ኖሬጋን በመያዝ የ35,000 አሜሪካውያን ደህንነት ማስጠበቅም ተልዕኮ ነበር። አራተኛውም የባህር ሰላጤው ጦርነት ኢራቅ ኩዌትን በመውረሯ ከአጋሮቿ ጋርም የሳዳም ሰራዊትንም በማሸነፍ ኩዌትን ነፃ የማውጣት ዘመቻም ነበር። አምስተኛውም ኦፕሬሽን ጓቲክ ሰርፐንት በሶማሊያ ዋና ከተማ ሞቃዲሾ ውስጥም የአሜሪካ ሄሊኮፕተሮች ተመተው በወደቁበት ጊዜ የተካሄደም ዘመቻ ነው። ስድስተኛውም የቶራ ቦራ ጦርነትም ኦሳማ ቢንላደንን ለመያዝ ወይም ለመግደል አፍጋኒስታን ውስጥ የተካሄደ ዘመቻም ነው። ሰባተኛ ኦፕሬሽን ሬድ ዶን ሳዳም ሁሴን የተደበቀበትን ቦታ በመለየትም ለመያዝ የተካሄደ ዘመቻም ነበር። ስምንተኛም ኦፕሬሽን ጁፒተር ሺልድ በሊቢያ ውስጥ በሚገኘው የአሜሪካ ኤምባሲ ላይ ጥቃት ተፈጽሞ አሜሪካውያን ለማዳን የተካሄደ ዘመቻም ነው። ዘጠነኛም ኦፕሬሽን ብላክ ስዋን ኃያሉን የሲናሎዋ የዝውውር ቡድን መሪ ሆነው ዮአኪን ኤልቻፕ ጉዝማን የተያዘበት ዘመቻም ነበር። አስረኛ ኦፕሬሽን ካይላ ሙለር የአይኤስ ቡድን መሪ የሆነውን አቡበክር ኤል ባግዳዲን ሶሪያ ውስጥም የተገደለበት ዘመቻም ነው። ይህን ሁሉ ኦፕሬሽን የፈጸመው ዴልታ ፎርስ ነው። የዴልታ ፎርስ አባል የሚሆኑት እነማንስ ናቸው? ለዴልታ ፎርስ አባልነት የሚመለመሉት ብቃት ያላቸውና በከባድ ፈተና ውስጥ ማለፍ የሚችሉ ብቻ ናቸው። ቡድኑ አባልነቱን በአብዛኛው የሚመለመለው ባለአረንጓዴ ቆብ ከሚባሉት የአሜሪካ ሰራዊት ልዩ ኃይል አባላት መካከልና 75ኛው ሬንጀር ክፍል ከሚባለው ነው። አንድ የዴልታ ፎርስ አባል ለመሆን የሚፈልግ ወታደር እስከ 4 ሳምንት የሚዘልቀው የምርጫ ሂደት ውስጥም ማለፍ ይኖርበታል። የምልመላው ሂደትም በጣም ጥልቅና ሰፊ ዝርዝር ያለው በመሆኑ ምክንያትም ከእጩዎቹ መካከል በጣም ጥቂቶቹ ብቻ ናቸው አልፈው ወደ ስልጠና የሚገቡት። የምልመላ ምርጫው ሂደት የተለያዩ ዘርፎች ያሉ ሲሆን የአካላዊ ብቃት ፈተናውን ከ15 ኪሎ በላይ ክብደት ተሸክመው በሰዓት የተገደበ በምሽት 60 ኪሎ ሜትር በአስቸጋሪ የመልክዓ ምድር ሁኔታ የሚደረግ የእግር ጉዞንም ያካትታል። ይህንና ሌሎችንም ከባድ ምልመላ መስፈርቶችን አሟልተው የሚያልፉ እጩዎችም ለ6 ወራት የሚቆይ እጅግ በጣም ከባድ በምድር በአየር በባህር ላይ እና ውስጥ የሚሰጥ ስልጠና በማጠናቀቅ በዓለም ዙሪያ ለሚፈጸሙ እጅግ አደገኛ ተልዕኮችም ዝግጁ ይሆናሉ። ወደ ቀጣይ መረጃ ስናልፍም የአፍሪካውያን የአሜሪካን እርምጃ አሳሳቢ በማለትም ተቃወሙት። የደቡብ አፍሪካና የጋና የውጭ ጉዳይ ሚኒስተሮች እንዲሁም የአፍሪካ ህብረት አሜሪካ በቬንዙዌላ ላይ ጥቃት ፈጽማ ፕሬዝዳንት በመያዟንም በጥብቅ እንዳሳሰባቸውም ገልጸዋል። ደቡብ አፍሪካ የአሜሪካን እርምጃ አባል ሀገራት በሌላ አገር የግዛት አንድነት ወይም ፖለቲካዊ ነጻነት ላይ ስጋት ከመደቀንና ጥቃት ከመፈጸም መቆጠብ አለባቸው የሚለውን የተባበሩት መንግስታት ቻርተርን የሚጥስ ነው በማለትም ተቃውማለች። ጨምሮም በዚህ ጉዳይ ላይ የመንግስታቱ ድርጅት የጸጥታው ምክር ቤትን በአስቸኳይ ስብሰባ እንዲቀመጥም ጥሪ አቅርባለች። ጋና ደግሞ አሜሪካ በማዱሮ ላይ የፈጸመችው አፈና እንዳስደነገጣትና ለፈጸመችው የኃይል ተግባር ጠንካራ ተቃውሞንም ገልጻለች። እንዲሁም ዶናልድ ትራምፕ ተገቢውን ሽግግር እስኪያካሄድ ድረስ አሜሪካ ቬንዙዌላን ትመራለች ማለታቸው የቀይ ግዛት እና የኢምፔሪያሊዝም ዘመን ቅሪታ ነው በማለትም በዓለም ላይ ስርዓት ላይ አደገኛ ምሳሌ ነው ስትልም ወቅሳለች። የአፍሪካ ህብረት ባወጣው መግለጫ ቬንዙዌላን የገጠሟትን ውስብስብ ውስጣዊ ፈተናዎች በዘላቂነት ሊፈቱ የሚችሉትም በአገሪቱ ዜጎች ሁሉን አቀፍ ውይይት ብቻ ነው ሲሉም ጣልቃ ገብነቱንም ተቃውማለች። ወደ ቀጣይ መረጃ ስናልፍም የተባበሩት መንግስታት የጸጥታው ምክር ቤትም በአሜሪካ እርምጃ ላይም ሊወያዩ ነው።
ቅዳሜ ዕለት አሜሪካ በቬኔዙዌላ ላይ ጥቃት ፈጽማ ፕሬዝዳንት ማዱሮን በመያዝ ወደ ሀገሯ የወሰደችበትን ወታደራዊ እርምጃ በዛሬው ዕለት በተባበሩት መንግስታት ድርጅት የጸጥታው ምክር ቤት ውይይትም ሊደረግበትም ነው። አሜሪካ ሰራዊቷን አሰማርታ ቬኔዙዌላ ውስጥ የወሰደችውን እርምጃ የዓለም አቀፍ ሕግን የሚጻረር እንደሆነ ምክር ቤቱ ውይይትም ያዳረግበታል። ምክር ቤቱ ዋነኛ አባላት ሩሲያና ቻይና የአሜሪካን እርምጃ የተቃወሙ ሲሆን የዋሽንግተን አጋር የሆነው ምዕራባውያን አገራትን ጨምሮ ሌሎችም ድርጊቱ ዓለም አቀፍ ሕግን የሚጥስ ነው በማለትም አውግዘውታል። የመንግስታቱ ድርጅት ዋና ጸሐፊ የአሜሪካ እርምጃ በዓለም ላይ አደገኛ ምሳሌ የሚሆን ነው ማለታቸውን ቃል አቀባያቸው ቅዳሜ ዕለት መናገራቸውም ይታወሳል። በምክር ቤቱ ድምጿን በድምጽ መሻር ስልጣን ካላቸው ሀገራት አንዷ የሆነችው አሜሪካ እርምጃው የሚቃወም ውሳኔ ላይ ከተደረሰ ውድቅ እንደምታደርገውም ይታወቃል። ስላዳመጣችሁ እናመሰግናለን። ቸር ቆዩልን።